እኔ በደለው እኔ ራሴ ከነሱ አልተረዱኝም። ፖስት በማረገው አለሽ አልቸገረሽም የሚለው ላይ ነቻል። እኔ ችግርን የሚያውቀው መድኃኒዓለም እና እኔ ነኝ። ስለዚህ ለምሳሌ አሁን ኦንላይን ላይ ገብቼ የተሳደብኩት አለ ብርግና ቃል ተናገርኩት አለ። አሁን ሰው ያን አንደ እኔ ስለዚህ እስኪ አካውንት ብንነግራቸውስ ምን ታስቢያለሽ? ውጪ ላሉ ሰዎች ምናልባት ማገዝ ነው የሚፈልጉ ግልጽና ግልጽ ነው መናገር። እሺ ገመድ አለና ራሴ ዳከፋ ነበረ በእውነት ማርያምን ምን ችግር አለው? ምንም ብርቅ ያለ ድሮ ታዋቂ ነበረች ጎበዝ ነበረች። መንገድ ላይ ይዘች ቁጥ ይለምናለሁ ያዘኔ ፍጥኛል ቀላል እኮ ነው ሲስተሙ። ይሄ ማይጠፋብኝ ነው። ሰላም ቤተሰቦች እንዴት ናችሁ? አሪፍ ሾው በአዲስ ነገር መጥቷል። ዛሬ አዲስ ነገሩ ምንድነው አትሉኝም? እሱን ከኛ ጋር ስትሆኑ ትሰሙታላችሁ ማለት ነው። እንዴት ናችሁ? ሁሉ አማን ሁሉ ሰላም። እንደተለመደው ቻናላችንን ሰብስክራይብ፣ ሼር፣ ኮፒ፣ ላይክ እያደረጋችሁ ያው ኮፒ ስታደርጉ እንዲሁም ደግሞ ኮሜንት ስታደርጉልን እኛን ስለሚያበረታን ነው። የእናንተን የምትሰጡን አስተያየት አይተን ደግሞ እኛ እንጠቀምበታለን ማለት ነው። ማድረጉን ሰብስክራይብ ማድረጉን እንዳይረሳንላለን። እናመሰግናለን። አብራችሁ ቆይታ አድርጉ። አሁን ቀጥታ የምንሄደው እንግዲህ አንድ እንግዳ አለችን በስልክ የምናስገባት። እንግዳችን ማነች? ማን ትሆን እስኪ ከእናንተ ምርጫ ነው። ያው ዛሬ እንግዲህ እንግዳችን ቲጂ ነች። ቲጂን በስልክ እናስገባና ከሷ ጋር ቆይታ እናደርጋለን ማለት ነው። ቲጂ አገልግል አንድ ጉዳይ አለኝ፣ የኢትዮጵያ ሕዝብ ሊያግዘኝ ይገባል፣ በአገር ውስጥም በውጭም ያላችሁ እርዳታችሁን ሻለው ትላለች ማለት ነው። እህታችንን ቲጂን እናግዛት እንላለን ማለት ነው። አብራችሁን ሁሉ እስከ ፕሮግራማችን ፍጻሜ አብራችሁን እንድትሆኑ እንጋብዛለን። መልካም ጊዜ ይሆንላችሁ ማለት ነው። ከቲጂ ጋር ቆይታ እናደርጋለን። ተመልሼ እመጣለሁ። ተመልካቾቻችን አሁን ቲጂ ጋር እንደውላለን። ሄሎ ቲጂ እንዴት ነሽ? አለን ሁሉ አማን ሁሉ ሰላም። ከአሪፍ ሾው ነው የምደውልልሽ። ብሩክ ነኝ። ባለፈው የተወሰነ ነገሮች አውርተን ነበረ። በአንድ ጉዳይ እንድታግዘኝ እፈልጋለሁ ብለሽ ነበርና ያንተ ቤተሰቦች እንዲያግዙኝ እፈልጋለሁ ብለሽ ነበር። እስኪ ያው በስልክ አሁን እየቀረጽልን ያለ ነውና እስኪ የተወሰነ ነገር በይም ብዬ ነው። ምናልባት ቲጂ አገልግል በስራ ላይ እንዳለ ሰው ያውቃል። ላንቺ እስኪ አሁን እንደው ትልቁ ቻሌንጅ የሆነብሽ ነገር ምን እንደሆነ ንገሪኝ። መጀመሪያ ጥያቄ ስራ እዘዙኝ ነው ትልቁ ቻሌንጅ። አሁን መለመን ሳይሆን ከምለምን መስራት እችላለሁ። በስራ እንዲያግዙኝ እዘዟት። እዷን ክፍል አልጨረሰችም። ጊዜ ሳይደርስ ሰላሜ እነሱኝ ስሬን በአግባቡ መሰጉን ሁሉም ነው የሚደውልብኝ። ከዛ ስልካቸው ሳላነሳላቸው ስቀር በሌላ ስልክ ይደውላሉ። ከዛን ያንን ፍራቻ ስልክ ሳላነሳ ስቀር ኦርደር እያመለጠኝ ነው። ግልጽና ግልጽ ነው የምነግርህ። አሁን ለምሳሌ አንተ ስትደውልብኝ ያለብኝ አላነሳለህ ቆየትልና በሌላ ቁጥር ትደውልልኛለህ። ስራ ነው ብዬ ብድግ ሳደርገው እነሱ ናቸው። ከዛ ሌላኛውን ስልክ እንዴት ብዬ ላንሳ? አየህ ስሬን እየጎዳኝ ስራው ቢመጣልኝም ስሬን እየበደልኩት። ማን የበደለው? እኔ ራሴ ከእነሱ አልተረዱኝም። ፖስት በማረገው አለሽ አልቸገረሽም የሚለው ላይ ነቻል። እኔ ችግርን የሚያውቀው መድኃኒዓለም እና እኔ ነኝ። አጠቃላይ ምን ያህል ብር ነበረ? ወጣው የኔ ያለብኝ ብለው ተናገሩ ሲባሉ አይናገሩም። አለባት ብለው ታለበው ሚዲያ ላይ የሚቅረብና እንዳለብኝ ልናገርላችሁ ቢስል አይ ብለው ጥጥም ያደርጉብኛል። ታዲያ የትኛው ለሱ ግራ ቢገባኝ በዛ ማለት ጀምሬያለሁ። እስኪ አሁን እኔ ምን አሰብኩኝ መሰለሽ፣ የአጠቃላይ ያለብሽ ገንዘብ ምን ያክል እንደሆነ እሱን ግለጭልን። አንደኛው እኔ 1 ሚሊዮን ብር ይኖርብኛል። አጠቃላይ 1 ሚሊዮን ብር እንዳለ ያንን 1 ሚሊዮን ብር ለመክፈል ቲጂ አገልግልን ሁላችሁም ለሰርግም ሆነ ለልደት ለተለያዩ ፕሮግራሞች እዘዙኝ። እኔ በተገቢው መልኩ አቀርብላችኋለሁ። በዛውም ደግሞ እኔን ማገዝ ስለሆነ እዳዬንም እንድከፍል ትረዱኛላችሁ ነው ሐሳቡ። መልካም። ስለዚህ ለምሳሌ አሁን ኦንላይን ላይ ገብቼ የተሳደብኩት አለ ብርግና ቃል ተናገርኩት አለ። አሁን ሰው ያን አንደ እኔ ተስፋ ቆርጬ ነው ታቅኔ በላይ ስለሆነ በቃ የራሱ ጉዳይ ምን አባቱ በሚለው ላይ ነው። ግን ወደ ኋላ ደግሞ ተስፋ የሚያስቆርጠኝ ነገር ደግሞ መስራት እየቻልኩኝ ስሙ እያለኝ ሙያው እያለኝ ለምን እንደገና ወደ ኋላ ብዙ ነገር የሚያሳስበኝ ነገር ስላለ በሚለው ነው እንጂ በሌላ ለምሳሌ አንደርስታንድ የሚያደርገው በእንደዛ ሁሉ የሚሄድ አለ። ስለዚህ ስራ ቢሰጡ እንዲያግዙኝ አሪፍ ነው። አንቺ በስርሽ የምታሳድጋቸው ልጆች አሉ አይደል?
አዎ እንዴ ሁለት አንድ ድርጅት ኦኬ ሁለት ቤት አለ አዎ የአንድ ዓመትና የአንድ ዓመት 3 ወር ልጅ ያው ቪዲዮ ላይ የምታየው ማለት ነው አዎ ገብቶኛል አዎ መልካም ስለዚህ የቲጂ አገልግል በአጠቃላይ ለሰርግም ሆነ ለልደት ሁሉ ነገር የማቅረብ አቅሙ ያለው ትልቅ ተቋም ነው እዘዙኝ እሺ ስልክሽን ይሄኛውን የምትጠቀሚው እኛ ጋር ያለው ነው ወይስ ሌላ ስልክ አለ ንገሪኝ እሱን እናስተላልፈው 3 ስልክ አለ ንገሪኝ እሺ 09 83 03 44 86 እሺ 09 83 03 70 05 አሁንም ደግሞ 09 80 24 01 41 መልካም ስለዚህ እነዚህ ቁጥሮች ናቸው ሌላው ግን ምናልባት ውጪ ሆኖ ደግሞ እንደው ማዘዝ እንኳን እንደዚህ አገልግሎት አንቺ ብትሰጫቸው እንትን ባይችል ግን ማገዝ ቢፈልግ አካውንት ብናረግ ምን ይመስላል ነው አሁን ተስፋዬ ያለ በጣም ሰርቼ ብዙ ዳ ከፍሎልኛል ተስፋዬ ግን መሀል ምን ተፈጠረ መሰለህ ተስፋዬ ስላልነበረ ቪዲዮ ስላልተለቀቀ ሰው እምነት አላገኘም እኔ ላረኩት ነገር እውነታው ተምናገር ቪዲዮ እጄ ላይ አለ ተስፋዬ ስለሌለ ነው ለተስፋዬም ደውዬ ነግሬዋለሁኝ የተስፋዬም ካሜራማን መጥቶ እባክህን ገላግለኝ ብዬዋለሁ ቪዲዮዎቹ ፖስት መደረግ ብዙ ቪዲዮ ነው እጄ ላይ 27 ቪዲዮ 28 ቪዲዮ አለ ህዝብ በሙሉ ለምሳሌ 20 ሰው 30 ሰው ያዘዘኝ ሰው በአንድ ቪዲዮ ተቀረጻለ አንድ ቀን ፕሮግራም ለምሳሌ አሁን ያንተ ሚካኤል ወደ 25 ሰው ነው ያዘዘኝ ያያውን ስላለ ያን ስጋት ሊኖርባቸው ይችላል እንደ ሰውኛ ሳስብ ግን ቪዲዮ ዶክመንቱ እጄ ላይ ነው ያለው አሁን ፖስት አልተደረገም ነው አልተደረገም ያልተደረገበት መስሪያው ተስፋ ያልተመቸውም የለም ስላልነበረ አለቀቀልኝም ተስፋዬ ጋር አንድ ታሳው ከማናጀሬ ጋራ ሲረካከቡ ቶሎ አልተረካከቡ ነበር ከማናጀሬ ከተረካከበ በኋላ ተስፍሽ አለቀቀልኝም ማናጀሬ እንደለቀቀልኝ ተስፍሽ አንድ ሁለት ምናምን ነገር ለቆልኛል መሰለኝ ከዛ በኋላ ተስፍሽ አለቀቀልኝ ነው ስለዚህ ቱብ እንኳን ቢሰራልኝ 20 ሺህ ብር ማለት የመኖሪያ ቤቴን ከፈልኩ ማለት ነው የመኖሪያ ቤቴ 6 ወር ቤት ኪራይ አለብኝ የድርጅት ቦቴ የ3 ወር ቤት ኪራይ አለብኝ የዚያው መሰራበት ትናንትና ወር አልፎኛል አሁን ያለሁበት አዲስ ከፈትኩትኝ ሴትዮዋ አንድ ቀን ካለፈ ደይልሻለሁ ብላኛለች በግልጽ ነው የምነግርህ ስለዚህ እስኪ አካውንት ብንነግራቸውስ ምን ታስቢያለሽ ውጪ ላሉ ሰዎች ምናልባት ማገዝ ነው የሚፈልጉ ምንም መታገዘን ፈልገን ምንቀርልኛ ቀራ አይለኝም ስለዚህ እንደዚህ እናርግ ነው ሻገሩ አንተ ራስን ለመመስገንም ራስን የውጭ ያመጣበት በህዝብ ፊት እንዲታወቀ ልክ እንዳስገቡ ስክሪንሾት አንተ ላኩልህ በቃ እንደው ችግር የለም እንደዛ እናደርጋለን እንዳስገባችሁ ለኔ ስክሪንሾት ምትልኩ ሊበልና የኔ ቤተሰቦች እናግዛት አይቻታለሁ ይበልና ምስክርነት ስጠና እኔ ግልጹን ነው የምናገር ግልጹን ነው የምናገር እኔ እንደውም ያው ትናንትና ቅዳሜ ዕለት ታቅሜ በላይ ስለሆነ ሁሉም ባለዳ ስለደወለብኝ ገመድ አለና ራሴ ዳከፋ ነበር በእውነት ማርያምን እንደዚህማ ተገቢ አይደለም እና ምን ልውላ እንግዲህ ሰው ካልተረዳኝ እኔ ምን ላድርግ ፖስት ባላደርግ ያችም 5000 ሆነ 10000 በቀን ገቢ አላገኝም ፖስት ባረኩት እየሰራሽ ነው ያሉት ተጠጥቆኛ እኔ ምን ላድርግ እስቲ ከእስር ቤት አስወጣኝ ጠበቄው ይደውልልኛል በነፃ ነው ከእስር ቤት የወጣሁኝ በነፃ ዋስ ሆነኝ ሰርተስ ትከፍኛለሽ እስካሁን አልከፈለኩም ይደውልልኝ ሁሉም ሰው የለም እንግዲህ አልፈነዳ ከዚህ በላይ ምን ልውልሽ በስቲ በቃ የንግድ ባንክ ነው አይደል ስንት ነው የሚጀምረው 10000 እሺ 16 97 4335 ኦኬ ስለዚህ ትግስት ማን ነው የሚለው ሲወጣ ስንታየው ብዙ ነው ትክክለኛ ስሜ ስንታየው ብዙ ነው ቲጂ የሚዲያ ስሜ ነው እሺ ስንታየው ብዙ ነው ብሎ ይወጣል በቅጽል ስም ቲጂ እሺ ቲጂ አገልግል እሺ ስለዚህ ምንም ችግር የለም ያው ይሄንን እኛ ሰርተነው እንለቀና በዚህ አድርገን ምንችለውን ደግሞ ያው ሰፖርት መደራረግ ነው እንግዲህ ፈጣሪ ያውቃል እሱ ይርደን አዊ በስማ ምን እንጃ እኔ ገቢ ከዚህ ዳይገላግልኝ ከ እኔ የት እንደማድራላችሁ በእውነት
እሱ ያውቃል ይረዳል። እንኳን የከፈትኳትን ቤቷን ቀጥ እያሉ ይመጡልሃል። እንምታ እንዲህ ዘምሰሪ በምትናገረሽ ይሉኛል። ተመልከት ማርያምን ምን ስለተናገሩኝ የሚጨምሩት የለ የሚቀጥሉት የለ እናሳስሩሽ ይሉኛል። ስለተሰርኩ ምን አመጣለሁ? የሱንም ዳል ከፍለኝ ሰውየውንም ዳል እኔ ደግሞ ከምታሰር ደግሞ ምን ነገር ራሴን ለማጥፋት መርዝ ጠጥቼ መድኃኒዓለም ምስክሬ ነው። ገደል ይግቡ ልጆቹ እግዚአብሔር ካለ ለልጆቹም ሲል ለኔም ሲል ምን እስር ቤትን አያሳይ መጀመሪያ ፓርቲ ራሴን ለማጥፋት ምን ይጋኛል አልገባም። ለምን በለፍተኝ ስቢት በእንክብካቤ ነው። ምንም የተበደልኩት ነገር የለኝም። ግን እኔ በፍጹም እኔ ታፍኛ አንድ ቤት ውስጥ አልቀመጥም። እኔ በስራ የለመድኩ ልጅ በሞረቅ የለመድኩ ልጅ እኔ አንድ ቤት ውስጥ ተቆልፎብኝ አልቀመጥም። ከሱ ደግሞ መርዝ ጠጥቼ መሞት ይሻለኛል። አይ እንደዛ ተገቢ አይደለም። ነገሮችን ረጋ ብሎ ማስተዋል ማሰብ ነው የሚሻለው። ምክንያቱም ኃላፊነት አለብሽ አልኩ እኮ ለምሳሌ ሁሉ ይመጣልና እናሳስርሽ ይሉኛል። ተሳሳኩ ምንም ይመጣ ነገር አለ እንዴ ነው ሰው የሚያስበው? የለኝም ና አካውንቴን እንግዲህ ከዚህ በላይ ና አካውንቴ ሊያሳይጃው ካላመኑ አካውንቴ ያሳየጭ ምትሰሪው ምን ታድርገሽ? የቤት ኪራይ ያለብኝ ልጆች ተሳድጋለሁ። ይህን አንሳን አይደረግም። አንድ ነገር ኦንላይን ሊወጡ ስትናገር ልጆቹ መልሻቸው ለምን መልሳቸዋለሁ? መስዋዕትነት የመለስኩበት ሰው ልጅ የወለደው ልጅ ይመልሳል። አንተ የምትወልደው ልጅ መልሳለህ። ምንም እኮ ሞራል ቢሆን ይነካል እኮ። እኔ በቁመኔ ያለው ልጆችን ከምመለስ ራሴን በጥፋ ነው ምርጡ ለልጆቼ ጋልንገር እንዴ መስዋዕትነት ከፍዬባቸዋለሁ። የእናትነት ፍቅር እኮ አሳይተውኛል እኮ። እንደ መንገድ ይዛቸው ለምላለሁ እንጂ ወንድ የሆነ ልጆችን ያስቀኛል እንደ ምድር ቤት ብትገለበጥ አይያ ነው ምድር ቤት ሰው እንዴት ልጁን ይሰጣል አወጥቶ? አያሳዝኑም? እነዛ ፍታቸው ልጆቹ አይ ያሳዝናሉ። እናታችን እያሉ እያለቀሱ ስወጣ ተደብቄ ነው የምወጣው። ማታ እንኳን ደክሞኝ ስገባ በሯ ስትከፈት ቁጭ ብለው ነው የሚጠብቁኝ። 7-8 ሰው እኔን የሚጠብቁ ብለህ ታምነኛለህ? ሌሊት ነው መድኃኒዓለም ምስክሬ ነው። ካልገባው አይተኙም። ከዛን ደግሞ ምግስቶቹ ደግሞ አንቺ ስትመጪ እንዳሰላማችን አጣን እያሉ ቶሎ ነው ምግብ የሚሄዱ ልጆቹ። እኔ ሲሄድ እየዬ ነው አጫዎችን ነው ከኔ ጋር ነው ያላቸው። ገባ? ስለዚህ እንደዚህ የልፈውበትን ለምን ብዬ ነው የምሰጠው? አልሰጠም። እንደ ድምቀርጣጥፍ ይበላቸዋለሁ እንጂ አልሰጠም። ልጆቼን ካልንገር ክፉና ደግ ያየሁባቸው ናቸው ልጆቼ። እውነት ነው። አይ እንደዛም ደረጃም አይደርስም። እንግዲህ ያው የኢትዮጵያ ሕዝብ በአገር ውስጥ በውጭም ያለው እነኚህ ገንዘብ ያለብኝ ሰዎች ሲመጡ እየተደበኩ እየከፈልኩ ኖራለሁ እንጂ ልጆቼንም አልሰጥም። ከባሰ ልጆቼን ይዤ መንገድ ላይ ምን ችግር አለው? ምንም ብርቅ ያለ ድሮ ታዋቂ ነበረች ጎበዝ ነበረች። መንገድ ላይ ይዤ ቁጭ እየለምናለሁ። ያልዘኔ ይሰጠኛል። ቀላል እኮ ነው ሲስተሙ። ይሄ አይጠፋብኝም። ግን ዋጣ አድርጌ ነው ይሄ መከረኛ ልብስ ሸፍኖኝ ነው ያለሁት እኔ አሁን ላይ ልብስ ሸፍኔ ነው ያለሁት። ባለቅ ቲክቶክ እየቀነሰብኝ መጣ። የድሮ ፋይል እያወጣሁ ልቃለሁ። እስቲ መጀመሪያ የጸጉሬን አሁኑን ያዩትና ከዋሽዋችሁ ክሰሱኝ። አሁን ስትመጡ ብታገኝ በጥቁር ጸጉር ነው እኔ ፖስት ያደረኩትኝ በቀይ ጸጉር ነው። እስከዚህ ነው ያለ ሰው የሚፈታተነኝ። እሺ ምን ላድርግ? እውነት ብሩክ እንግዲህ ምንም ማድረግ አልችልም። በእኔ ምን ዕዳ በእኔ አስጀመረም እኮ መንግስትን ይበድራል። በቃ ችግር የለውም። እስኪ እኛ አሁን እንዳልኩሽ ነው ምንችለውን እናደርግና ቀሪው ደግሞ የእግዚአብሔር ስራ ስለሆነ በትዕግስት ነገሮች እናስኬዳለን። ይሄንን አይተን ደግሞ ሌላ አማራጭ ደግሞ እንሞክራለን። ችግር የለም። አመሰግናለሁ ብሩክ፣ እግዚአብሔር ይስጥልኝ። ምንም ችግር የለም። እድሜና ጤና ይስጥ። አሜን አሜን። እሺ አመሰግናለሁ። እሺ ተመልካቾቻችን እንግዲህ ከቲጂ ጋር የነበረን ስልክ ቆይታ ይህን ይመስላል ማለት ነው። ቲጂ በጣም አዝናለች። እንድናግዛት እንድታግዟት ትፈልጋለች ማለት ነው። ሁላችሁም በሀገር ውስጥም በውጭም ያላችሁ ውድ ኢትዮጵያውያን እንድታግዟት ስንል እንጠይቃለን ማለት ነው በእግዚአብሔር ስም። እንዲሁም በእስልምና እምነት ያላችሁ እንደዚሁ እንጠይቃችኋለን ወንድም እህቶች እንድታግዟት ቲጂን። በሀገር ውስጥ ያላችሁ ቲጂ አገልግልን ከዚህ ቀደም የሰራችሁ ስራዎች በቲክቶክም ገብታችሁ ልታዩ ትችላላችሁ።
የተለያዩ ለጾምም የሚሆኑ ምግቦች የፍስክ ምግቦችን ትሰራለች ማለት ነው። እንደዚሁም ጠጅና ጠላውንም ታዘጋጃለች ቲጂ። በስሯ ሌሎች ሰራተኞችም አሉ፣ እሷ ብቻዋን አይደለችም እና የቲጂ መኖር ሌሎችንም በልተው እንዲያድሩ ሰርተው እንዲኖሩ ያደርጋል ማለት ነው። ቲጂን አዛችሁ ዕዳዋን እንድትከፍልም ያግዛል። በዛውም እንግዲህ ሁለት ወፍ በአንድ ድንጋይ ማለት ነው እና ቲጂ አገልግል እንግዲህ ሁላችሁም ኦርደር እንድታደርጓት እንድታዟት በተለያዩ ፕሮግራሞች ለሰርግ፣ ለልደት፣ ለተለያዩ ፕሮግራሞች እንድታዟት ስንል እንግዲህ በትህትና እንጠይቃለን ማለት ነው። በውጭ ያላችሁ ማዘዝ ባትችሉ እንኳን አካውንት አለ የኢትዮጵያ ንግድ ባንክ ከስር እናስቀምጥላችኋለን። በዛ ያቅማችሁ እንድታደርጉላት ያለባት ዕዳ አጠቃላይ እንግዲህ 1 ሚሊዮን ብር ነው ማለት ነው። ከዚህ 1 ሚሊዮን ብር ወጥታ ራሷን ችላ ደግሞ በሰፊው ስራዋን የምታስፋበት መሰራበት እድሎች እንዲመቻች እንግዲህ ያስፈልጋል ማለት ነው። ቲጂን እናግዛት። ለወገን ደራሽ ወገን ነው። ሁላችሁም ኢትዮጵያኖች እናግዛት ቲጂን እንላለን። እናመሰግናለን። እንደተለመደው ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ ስለምታደርጉልን እንዲሁም ደግሞ ኮመንት ስለምታስቀምጡ ኮመንቱ ደግሞ እኛ ከስር እያነበብ ነው ለእኛ ፕሮግራማችንን ገንቢ ሀሳቦችንም ስለምሰጡን ከልብ ነው እናመሰግነው ማለት ነው። እንዲህ እንደተለመደው እንግዲህ ፕሮግራም እያዘጋጀው ፕሮግራም አቀርብላችሁ እኔ ብሩክ ይበልጣል ገንዘብ ነኝ። በጣም ነው የማመሰግነው። እወዳችኋለሁ። በሌላ እንግዳ ቀጣይ እንገናኛለን ማለት ነው። ይመቻችሁ።